ሀረግ መኪና ውስጥ ሆና እያዳመጠች ነበረ። በአጋጣሚ መኪናውን ከፍት አድርጋ ነበረ መስኮቱንና ሰውየው የሚደውለው አለቃዎቹ ሰራተኞቹ ጋር ነበረና ናታልን ሊያስገድለው ያዛችሁት ወይ ቶሎ በሉ መልካም ዜና ንገሩኝ ቶሎ በሉ ሲለው አይ አለቃ እኛ ጋር እሱ መስሎን የያዝናቸው ሰዎች ግን እሱ አይደለም ሌሎች ሰዎች ናቸውና ናታል አይተነው ነበር ግን ወዴት እንደተሰወረ አናቅም ይላሉ። እንደዛ ሲሉ ግን ሀረግ እየሰማች ስለነበረ መኪና ውስጥ አይቷታል። ከዛ እሷም ስልክ ስትደውል ስልኩን ጠልፎት ስለነበረ አያትና ወሬውን ከጨረሰ በኋላ መኪና ውስጥ ሲገባ እሺ የኔ ቆንጆ ስልኩን ለናታል እየደወልሽልን ነበር ደጋግመሽ? ስልኩን ከጠለፍኩት ቆየውኝ እኮ በአዲሱ ስልክ ለምን አትደውይለትም? አታውቂውም? ለማንኛውም ይልሽ ናታል ከዛሬ ምሽት አያልፍም ገባሽ? ዛሬ ያልቅለታል። ከዛንችም አርፈሽ ትቀመጫለሽ ሲላት እሷም ከመኪና ውስጥ እገልሃለሁ ያፌት እገልሃለሁ ትለዋለች። እሱ መኪና እያሽከረከረ ነበረ። ናታልን ምንም አታደርገውም እገልሃለሁ ስትለው እያሽከረከረ ነበርና እባክሽን እረፊ እየተቀየምኩሽ ነው ሲላት በአጋጣሚ መኪና መንገድ ሳተችና መኪናዋ ተጋጫለች። ናታልም ደጋግሞ ስልኩን ሲሞክረው ስልኳ አይሰራም፣ አታነሳውም። የኔ ጨረቃ ስልኩን ለምን ደጋግመሽ ደወልሽልኝ? ስልክሽን አንሺው ሲል እሱም እየመጡበት ስለነበረ ሩጧ መለጠና ስልኳን ሲሞክረው ስልኳ አይነሳም። ምን ሆነሽ ነው ደጋግመሽ የደወልሽው? የኔ ጨረቃ እባክሽን ስልክሽን አንሺው እያለ ይላል። እነሱም ናታልን እየፈለጉት ነው ቢጠብቁት፣ እሱም ተሰውሮ የሚደውለው ግን ሀረጋ ነበረ። እሷም ስልኳን አላነሳችም። የመኪና አደጋ ስለደረሰባት ስልኳንም ማየት አልቻለችም። እንዴት አመሸሽ ስትላት ቤዝ ሰላም ነኝ እግዚአብሔር ይመስገን አለችና የሆነ ፖስታ ይዛ ስለነበረ ምንድን ነው እሱ ስትል ትጠይቃለች። ቤዝ ይኸውልሽ የሆነ ደብዳቤ በር ተንኳኩቶ ሲሄድ ማንም የለም። ፖስታውን በር ላይ አገኘሁት። እሱን ይዤ መጣሁ። ፖስታው ላይ ወይዘሮ ቤዝና ወይዘሮ አቶ ናታል ይላል። ስለዚህ መክፈት ይቻላል አይደል? እኔው ስትላት አይ የናታል ስም ካለበትማ እኛን ከፍተውም ናታል መኖር አለበት ትላታለች። ከቤዝም እሺ ይልና እጽም ተስማምታ ዛሬ ሙሉ ቀን የት ነበርሽ ግን ስትላት ነበርኩኝ ወጣ ብዬ ነው። እኔ ግን ግራ ገባኝ። ምንድን ነው ይች ልጅ ግን ማናት? የት ነው ያለችው? ተጣልታችሁ አንዴ ከዚች ልጅ ጋራ ስትላት ኤፍራታ የት ናት? በቀደምም አየሁኝ እና ይሄ ፎቶ የት ነው? እንዴት ምን ያደርጋል ስትል ትጠይቃታለች። እኔ እኮ ጠየኳትኝ ቤዝ ጋም አይቻለሁ ኤፍራታ ጋም አይቼዋለሁኝ ይዛው አይቻለሁ ይሄንን ፎቶ ስትላት እፎይ ጋር ሂዳ ስታይ ቆይ ግን የህዋን ፎቶ አንቺ ጋር ምን ያደርጋል ስትላት ያው አዎ የህዋን ፎቶ ነው ትላታለች። ቆይ ግን የቤዝ ጓደኛ አይደለች እንዴ? ፎቶ እዚህ ቤት ምን ሊያደርግ ይችላል? አዎ ትንሽ እያመመኝ ነው ደርሰን እንምጣ ስትላት ቆይ አሁን ስለዚህ ነገር መጀመሪያ ንገሪኝ እንሄዳለን። ምንድን ነው ስለዚህ ፎቶ ንገሪኝ ሚስጥሩን ስትላት እሺ ግን ይኸውልሽ ስለዚህ ፎቶ ማንም ሰው ማወቅ የለበትም እነግርሻለሁ። አንቺ እንደሆነ የሆነ ነገር ከሰማሽ ድርቅ ያልሽነሽ ስትላት ይኸውልሽ እቺ የቤዝ ጓደኛ ናት ፖሊስ ናት ትላታለች። እጹብም ትደነግጥና ምን ስትል አዎ እየቀለልኩ አይደለም ግራ እየገባኝ ነው። ምንድን ነው ግራ ያጋባል? ልጅቷ የቤዝ ጓደኛ ነች አይደለ? ፖሊስ ናት አይደለ? ገና ልጅ ናት ደግሞ እኮ ስትላት እሷ ነች የምታውቀው ግን ፖሊስ ናት እኔ የማውቀው እሱንም። አሁን ላይ ደግሞ ያፌት ያገታት ይመስለኛል።
ደግሞ እኔ የመጨረሻ ቀን ያየኋትኝ የሰርጉ ቀን ነበረ ስትል ትመልስላታለች። እጹ ይሄን ነገር በሀሳቧ ነበርና ቤዝ እጹ ንገሪኝ፣ ይሄ ፎቶ ምን እንደ ለምን እሷ ጋር ተገኘ ስትላት፣ እጹ ንገሪኝ፣ አዎ ፖሊስ ናት ብላኛለች። ይፍራታ ካወቀች አንቺ አታውቂም እንዴ? ጓደኛሽ አይደለች እንዴ ስትላት፣ እጽዬ ንገሪኝ፣ እውነታውን ንገሪኝ፣ እያወራሽ ያለሽው ስለ ዮሐና አይደለ ስትላት፣ አዎ አይ ጽዮን ነገር አበላሽተሽና፣ አዎ ይፍራታ ስለምታውቂያለሽ ብዬ ነበረ። ስለዚህ የኔን ይፍራታና ሔዋን ከኔ በተለየ ይተዋወቃሉ ማለት ነው። እውነታውን ንገሪኝ፣ ምንድን ነው? ምን ተፈጥሮ ነው? እውነታውን ንገሪኝ ስትላት፣ ቤዝም በንዴት እየሳቀች ይገርማል፣ እኔ ብቻ ነኝ ማለት ነው ይስ ምንም የማላቀው ስትል ራሷን ትጠይቃለች። ቤዝ እባክሽ ንገሪኝ፣ አታስጨንቂኝ ትላታለች። ያፌትም ብቻውን ማንም አልደረሰለትም። ሚስቱ በጣም ተጎድታ ስለነበረ እሷን ይዞ እሱም ተገጅቷል። እሷ ግን በጣም ስለተጎዳች እሷን ተሸክሞ ወደ ሆስፒታል ይሄዳል። የሚያግዘው ሰው እንኳን የለም። እኔ ከቤተሰቦቿ ጋር ሰብሰብ ብላ እራቷን ለመብላት ጸሎት እያደረገች ነው። ልጆቹ ጸሎት አድርገው ጨርሰው ልክ እየበሉ እሷ በሀሳብ የለችም እና እንዴ እናቴ ጸሎት አጨረስም እንዴ ሲሉ ሲያዩት እሷ ግን በሀሳብ ሄዳለች። ገኒ እንዴ ደክሞሽ ይሆናል፣ በቃ ራስሽን በልተሽ ትተኛለሽ ይላታል አቤል። እንዴ ልጅ እኔ ልቤን ጭንቅ ጭንቅ እያለኝ ነው፣ እኔ ምን እንደሆንኩኝ አላቅም ስትል፣ እንዴ ምን ነው እማዬ እያመመሽ ነው እንዴ ሲላት፣ አይ ማመሙን እንኳን አላመመኝም፣ ግን ጥሩ ስሜት እየተሰማኝ አይደለም። አይዞሽ እሺ ደክሞሽ ይሆናል እናቴ ይልና ቢኒም ራትሽን ቢና ተኝ፣ አይ ደክሞኝ አይደለም እያለች ብቻ የሆነ ነገር አለ፣ አንድ ነገር አለ ልጆች ትላለች። እንዲሁ ልጄ ደህና አይደለች ትሆን? እንዲሁ እስኪ ስልኬን አቀብለኝ እባክህ ስትለው፣ እሺ ቆይ እንደውም ተይው በእኔ እንደውልላት ይልና ስልክ ይደውልላታል። እሱ የኤፍሬም ወይዘሮ ቤዛ የአንደኛው ይጠብቅ የነበረው ይኸውልሽ አለቃ እሱ መስያቸው እኔን ይዘውኝ ነበረ፣ ግን እኔ እሱ እንዳልሆንኩ ሲያውቁ ለቀቁኝ ሲል፣ እንዴ ይዘውህ ለቀቁህ ሲሉት፣ አዎ ለቀቁኝ፣ ይዘውኝ ለቀቁኝ ይላቸዋል። እንዴ ጥሩ ሰዎች ናቸው፣ በጣም ጥሩ ሰዎች ናቸው። እንዴት ይዘው ለቀቁ? እና ከናንተ እንኳን ዝም አልካቸው እንዴ ይዘው ሲለቁ እንዴት አትለውም ስትለው፣ አይ አለቃ እና ተመልሰው እሱን እስከያዙት ይውልህ አንተ እንከፍ ይውልህ አንድ ነገር ግን ቢሆን ይውልህ ነግሬሃለሁ፣ እንከፍ በል ከስልኬ ውጣ አሁን ልደውልለት ስትል ትደውልለታለች። እሷም ደውላ ወዴት ነህ ስትለው አመለጥክ ስትል፣ አዎ የሆነ ቅያስ ገብቼ አመለጥኩኝ፣ ግን በልሽ ይውልህ ያፌት ከምንም በላይ ጥበቃዎችን አጠናክሮብሃል፣ ስለዚህ ቶሎ በጊዜ ግባ ወደ ሆቴል ስትለው፣ እኔ ማቴን አይቼ ልገባ ፈልጌ ነበር፣ ነግሬሃለሁ ወደ ሆቴል ግባ እና እናወራለን ስትለው፣ እሺ የዳሪያ እናት እገባለሁ በቃ እሺ አዎ ግባና ስለ ልጅም እናወራለን ትለዋለች። እሺ ይላል። ዲያራ ከወንድሟ ጋራ አብረው አምሽተው በጣም ሰክረው ስለነበረ ሁለቱም እጅግ በጣም የሚያወሩት እና እሷም የወንድሜ ያዕቆብ እያለች እየዘፈነች ስለነበረ ወንድሜ ያዕቆብ የሚባል የለም ወንድሜ ያኖስ እያለ እና ኦድ እያልሽ ነው መዝፈን ያለብሽ እያላት ሁለቱም ሰክረው እየዘፈኑ ዲያራ ልክ ሰክራ ስትገባ ከወንድሟ ጋራ ወንድሟ ቀድሞ ገባ። ዲያራ ከኋላ ነበር ሰክራ የተንገዳገደች የገባችውና እናቷ ነይ ሰክረሽ ነው ስትላት አታቂኝም አለች።